ምን እሺብኝ? ትንሽ ስለደከመኝ ነው እንጂ እኮ እኔ ምንም አልሆንኩም። ሀና አትመጣም እንዴ? ይህንን ፎቶ ታስታውሻለሽ? አሁን የምነግርሽ ለ16 ዓመታት በውስጤ አፍኜ የኖርኩትን ታሪክ እያራክኝ ነው እንዴ? ልጅ እንጂ በጣም ብዬ ብጮ የሚሰማኝ እኔ ያሳደግኩሽ እንጂ አልወለድኩሽ። አንተ አባቴ ነህ። ከጎንሽ ነኝ። የማስታወስ ችሎታ ሙሉ በሙሉ እኔ አሳደግኩሽ እንጂ አልወለድኩሽም፣ እኔ መውለድ አልችልም። ስለዚህ በቃ ይሄን እውነት አምነሽ ተቀበይ ብለው በዚህ የጀመሩት አባባ ኖላዊ ለሀና የነገሯት ነገር ባይዋጥላትም አሁን ላይ ግን ጭንቀት ፈጥሮባታል። አባባ ኖላዊም እንግዲህ ይሄን ነገር ያመጡት በጣም እሷቸውም ስለተጨናነቁ እንጂ እውነት ሀናን ጠልተዋት እንደሆነ ግልጽ ነው። ታሪኩ እንዲህ ነው ብለው አስረዷት። ሁሉንም ነገር ካስረዷት በኋላ ማታ እንኳን መሸት ስታረግ ከዛሬ ነገ ትታኝ ትጠፋለች፣ ከዛሬ ነገ ቤተሰቦች የት ናቸው እያለች ልትፈልግ ትሄዳለች ብለው አሁን ካሁኑ ጭንቀታቸውን ጀምረዋል። አባባ ኖላዊ ታሪኩን ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ አብራችሁ ትቆዩ ዘንድ ከወዲሁ አሳስባለሁኝ። እንግዲህ በባለፈው ሳምንት እንዳየነው ታሪኩን አሁን ደግሞ ቀጣይ ክፍል 14ን ይዘን መተናል። ምርጥ አስተማሪና እንዲሁም ደግሞ አዝናኝ የሆነ ድራማ እንደመሆኑ መጠን አባባ ኖላዊ አሁን ላይ የነበሩት ያሉበትን ጭንቀት በደንብ የምናብራራው ይሆናል። ወይዘሮ ሜላት ከቱርክ ሀገር ተመልሳለች። በተመለሰች ሰዓት ሀና ቤት ባለማገኘቷ ትንሽ ቢደብራትም ግን ስትመለስ ወይዘሮ ሜላት ሌላ ሰው ሆና ነው የተመለሰችው። ልክ ሀናና ወይዘሮ ሜላት እናትና ልጅ መሆናቸውን በውስጣቸው የተናበቡ ይመስላል። ጥብቅ አድርጋ አቅፋ ከሳመቻት በኋላ እሷም ተገርማ ነበረ። ምናልባት ልጄ ናት ብላ የተጠራጠረች ይመስላል። እውነትም በመንፈስ አወራታለሁ እንዳለችው ወይዘሮ ሜላት ልጇን በመንፈስ አውቃለች። ሀና እንደሆነች ብታቅ ብዬ ብዙ ቀናቱን ተመኘሁኝ። ሀና ልጄ ትሆን እንዴ ብላ አስባ ይሆን? እሷስ ሀና እናቴ ናት ብላ አስባ ይሆን ወይዘሮ ሜላትን? እንግዲህ ወደፊት የምናየው ይሆናል። አሁን ላይ ግን ከምንም ከማንም በላይ የምላሴና ምላሴ እንክብካቤ በጣም ነው የሚገርመው። ከእናቱ በፊት ሀናን በጣም ቀርቦና ጥሩ ልጅ እንደሆነች ብዙ ጊዜ ደጋግሞ ለእናቱ ሲነግራት ነበረ። እውነትም ሀናን እህቱ እንደሆነች አውቆ ይሆን? ከእናቱ ቀድሞ ግን እሱ ለሀና ያለው እንክብካቤ በጣም ይገርም ነበረ። አሁን ግን ሰላምም እየቀረበቻት ነው። ሰላምም እናቷ ቱርክ ከሄደች ጀምሮ ለሀና ያላት እንዲሁም ደግሞ ለሀና ያላት ስታለቅስ እንኳን ስታባብላት ከጎኗ የነበረችው ሰላም ነበረች። ምላሴ ባልነበረ ሰዓት ሀናና ሰላም ሰላማዊ የሆነው በስርዓት እያወሩ ነበር። መንገድ ላይ ስታገኛት ጠዋት ከቤት ስትወጣ እሷ ደግሞ ወደ ስራዋ ስትመጣ ስታገኛት ልክ እንደዛ የምታመናጭቃት ወይም የምትሰድባት ሰላም ናት ወይ እስከሚባል ድረስ እያወራቻት ነበር። እሷም ቁርስ ሳትበይ ለምን ትሄጃለች በማለት ስጠይቃት አይ እናቴ መታለች፣ እኔ በጧት ቁርስ በልቻለሁ እናቴ ሰርታልኝ ብላ እሷም ነገር ቋጥራ ነበር እየሄደችው። እናቷ በእርግጥ ጧት ላይ በተነጋገሩት ነገር ቁርስ አልበላም ብላ የወጣችው ሰላም እናቴ ቁርስ ሰጣችኝ ማለት ነገርን እንደሰጠቻት አስባ ነበር የወጣችው። ግን ከዛ ተመልሳ ደግሞ እናትና ልጅ ሀናና ወይዘሮ ሜላት በሚያወሩበት ሰዓት እኔ እኮ በጣም ይቅርታ አስቀይሜሻለሁ፣ እንኳን አንቺ ባደዋንና ልጆችንም እያስቀየምኳቸውን እና እባክሽን ይቅር በይኝ ብላ ይቅርታ በምጠይቅበት ሰዓት ስለ ሀሴት ታነስቶ ነበር ወሬው። እያወሩ እያለ ቆይ እንደውም ላሳይሽ ፎቶዋን ብላ ፎቶውን ብድግ ስታደርግ ሰላም በሩን ከፍታ ስትገባ ሀና እዚህ ነሽ እንዴ? ስፈልግሽ አጣውሽ፣ እዚህ ሆነሽ ነው እንዴ በማለት ጠይቀቻት። እሷም ቶሎ ደንግጣ ብድግ ብላ አዎ ሰላም እዚህ ሆኜ ነው፣ ምን ነው ፈለግሽኝ በማለት መለሰችላት። ሰላምም ሻወር ልገባ ስለሆነ ሻወር ቤቱን አጽጅልኝ፣ ቶሎ ነው መውጣት ፈልጋለሁ፣ ቶሎ ሂጂና አጽጅልኝ በማለት ያንን ፎቶ ሳታይ ሀና ከክፍሉ ወጣች። ያንን ፎቶ ብታይና አባቷ ያሳያትን ፎቶ ማመሳሰል ብትችል ኖሮ እናቷ እንደሆነች ታውቅ ነበረ። እንዲሁም አሁን ወይዘሮ ሜላት ወደ መቀሌ ልጄን ለመፈለግ ድጋሚ መንፈሷ ጠራኝ መሰለኝ ሂጂ ሂጂ እያለኝ ነው ልሄድ ነው ብላ እያለች ነበረ። ምላሴም እንዴ ሄደሽ ምን ታደርጊያለች ሲላት እኔ እንጃ በቃ መሄድ አለብኝ አለች። ይህን ነገር ልታማከራት ነበረ ወይዘሮ ሜላት
ሀናን የጠራቻት። ግን ሁሉንም ነገር ሳትነግራት ምናልባት መቀሌ መሄዷን እሷ መቀሌ መጣሏን ስታውቅ ምናልባት እናቴ ናት ብላ እሷም ልጄ ናት ብለው ተማምነው ሊቀጥሉ ይችል ነበር። ግን አልሆነም። የእሷን እናትነትና የሀናን ልጅነት ማየትን የራሱ በጉጉት እየጠበቅኩ ይመስላል። ቀጣዩ እንግዲህ ሰሞኑን ጆሮ ጠፍቶ ነበረ። አሲር ወይም አሁን በወጣለት ስሙ አሲር፣ እንደውም በበፊቱ ስሙ ጆሮ የሚባለው በጣም ጠፍቶ ሰሞኑን ነበረ። አሁን ደግሞ ተመልሷል። በትካዜ ነበረ። በጣም እያሰበ ነበር። ከሀና ፍቅር ቢጤ ጀምሯል እና በጣም ነው ያፈቀራት። እንዴት እንደሚነግራት ግራ የተጋባ ይመስላል። ፍቅር በጣም ከባድ ነገር ነው። እሱም ጓደኛው እየፈለገው ነበር። ምንድን ነው ከሆኑ ሰዎች ጋር ከገጠምክ ጀምሮ እኛን ጣልጣል አድርገናል፣ ደግሞም ጥሩ ስሜት ላይ አይደለም፣ ፊትህ ይታወቃል ብሎ ጓደኛው ተምች እያናገረው ነበር። ለምንድን ነው ተምች ማትሆኝ? ብቻዬን መሆን ፈልጌ ነው። ደግሞ ከማን ሰዎች ጋር ነው የገጠምኩት አለና መለሰለት። እሱም አልተዋጠለትም። እንዴ ምን ሆነ ነው ጆሮ የሆንከው ነገር ካለ አትነግረኝም? በማለት በጥያቄ ቢያጣድፈውም ግን ጆሮ ምንም ሊነግረው ፈቃደኛ አልነበረም። ምክንያቱም ስሱ ፍቅር ነው የያዘው። እንዴት ብሎ ለማውራት እንደጨነቀው ይመስላል። አሁን ግን ሀና ልንገራት አልንገራት እያለ የተወዛገበው ጆሮ ምን ላይ ይደርስ ይሆን ወደፊት? እሱም በኮሜንት የምናውቅ አሳውቁን የራሳችሁን ግምት። ከዛም ተነስቶ ወደ አባባ ኖላዊ ነበር የሄደው። እንዴ ምላሴ ማን ነው አሲር ምን ሆነ ነው ሰሞኑን የጠፋኸው? ለምንድን ነው የጠፋኸው? በማለት ጠየቁት። እሱም እራለሁ አልፈለጉኝም እና ነው እንጂ እያለ እያሾፈ ነበር። እርሳቸውም ኧረ ጠፍተሃል እንዴ እንዲህ ስጠፋ ታስቡልኛለሁ እንዴ? በማለት ነበር። እንዴት ነው ማላስብልክ? ልጅ አይደለክ እንዴ? በጣም ነው እንጂ ማስብልክ። እግር ወዴት እንደሄድክ እግርህ አይያዝ፣ የት እንደሄድክ ጠፍተህብኝ ነው እንጂ እኔማ ከመፈለግ መች ዘለልኩኝ፣ ግን አጣወቅ በማለት መለሱለት። እሳቸውም ለምንድን ነው ብለው ሲጠይቁት አረ ምንም አልሆንኩም ዝም ብዬ ነው በቃ ተፍ ተፍ እያልኩ ነው ብሎ መለሰላቸው። ከዛም አብረው ተያይዘው እየወጡ ነበር ወክ እያደረጉ። እንግዲህ የማይጠገበው ቀልዳቸውን ጨምረዋል። አሁን እሳቸውም ከጆሮ በበለጠ አባባ ምላሴ በጣም ይቀልዳሉ። ቀልዳቸው አልጠገብ ብሏል። እሳቸውና ጆሮ ከተገናኙ ቀልዳቸው በጣም ደስ የሚል ነው። እነሱም ወክ ካደረጉ በኋላ እያወሩም ነበር። አንዳንድ ነገሮችን እየተነጋገሩ ነበር። እሱም በጠዋት ተነስቶ መንገድ ላይ ቆሞ ነበር። ሀናም ወደ ስራ ልትሄድ መንገድ ላይ ድንገት አገኘችው። ምን ሆነሽ ነው? ምን ሆነ ነው በጠዋት እንደዚህ የሆንከው ስትለው እሱም ኧረ ምንም አልሆንክ እንዴ በጠዋት ብርድ ላይ ብዬ እኮ ነው። አይ ዝም ብዬ ነው ልሸኝሽ እንዴ ምናምን አላት። እሷም አይ በቃ እኔ ስራ ረፍዶብኛል ሊሄድ ነው ብላ ትታው በቆመበት ሄደች። እሱም በጣም ተጨናንቆ ነበረ። ስለ እሷ ብቻና ስለ እሷ ነው አሁን የሚያሳስበው። እንዴት አድርጌ ብነግራት ይሻላል እያለ ከራሱ ጋር እየተማከረ ነበረ። ሀና አፈቅርሻለሁ ልበላት ወይስ ሀና አግቢኝ ልበላት እያለ ከራሱ ጋር ቢዋቃም ግን መፍትሄ ሳያገኝለት ከራሱ ጋር እንደተጣላ ተነስቶ ወደሚሄድበት ሄደ። ከሄደም በኋላ ድጋሜ ጓደኛው ተምች መጥቶ ዛሬም ጆሮ ምን ሆነ ነው ዛሬም አትነግረኝም እንዴ? በቃ ና እንሂድ የሆነ ቦታ ዞር ዞር እንበል ምናምን ሲለው ተቀይረሃለ፣ ስራም ትተሃለ እያለው ነበር። ስርቆቱን ስለተወ መሰለኝ ስራ ትተሃለ። እሱም አይ እንግዲህ ለብቻ የተወኝ ብያለው፣ ለብቻ የተወኝ ለምንድን ነው የምጨቀጭቀኝ እያለ ነበረ። ግን ሊፋተው አልቻለም። በሄደበት እየተከተለ እሱም የጓደኛው ደህና ለመሆን አሳስቦት እየተከታተለ ምን ሆነሃል ቢለውም ሊሰማው ባለመቻሉ እንግዲህ ምንም ማድረግ አልቻለም። በስተመጨረሻም የሆነ ስልክ በልቻለሁ እና አብረን ፈታ እንድንል ነው፣ በርጫ ቤት እንሂድ፣ ተነስ እንሂድ። ምን ሆነ ነው? በቃ አልፈልግም እንዴ ይህ ልጅ በበርጫ ከጨከነማ ጨልሏል ማለት ነው ብሎ ተስፋ ቆርጦ ጓደኛውም ትቶት ሄደ። እሱ ግን ፍቅር የሚባል ነገር ይዞት እያጨናነቀው ነው። በስተመጨረሻም አባባ ኖላዊ ጋር ሲገናኝ ከዚህ በኋላ ወደ ደሴ ስትመለሱ ይዘሆኝ ትሄዳለሁ እንዴ ሲሉ ጠየቃቸው። እርሳቸውም እንዴ ደሴን አዲስ አበባን ለማን ትተህ ነው ደሴ የምትሄደው? የአዲስ አበባን ሰዎች ኪስ ማን ይዳብስልሃል? በማለት በትልቁ ነበር የቀለዱበት። አባባ ደግሞ እንዴት ነው እንደዚህ ሙድ የሚይዙብኝ? እራሳቸው እኮ በቃ ከኔ በበለጠ አሁን ላይ ሙድ እየያዙብኝ ነው። እኔ ያልኩት በቃ ከደሴ አብረውኝ እንደሄዱ ፈልጌ ነው፣ ይዘውኝ አይሄዱም እንዴ ብሎ በድጋሚ ሲጠይቃቸው አንተ ፍቃደኛ ከሆንክ እንደውም ደስ ይለኛል፣ እንደውም የደሴ ቆንጆ እድርልሃለሁ እዛው ብለው ነገሩት። እሱም ወደ ዘፈን ነበር ያመራው።
የደሴ ልጆች እኮ ቆንጆ ናቸው፣ ለዚህም ምስክር ሀና አለች በማለት እያወሩ ነበር። በዛው ተለያዩ። ሀናና እንግዲህ ሀና የምትሰራበት ቤተሰቡ በሙሉ አሁን ላይ ሰላምና ወይዘሮ ሜላት ያሉበት ሁኔታ ትንሽ አሳሳቢ ቢሆንም የእነሱ አለመግባባት ወንድሟን ምላሴን ያስጨንቀዋል። ምላሴም ለእናቱ እየመከራት ነበረ። አንቺ ስለማትቀርቢያትና ችግሯን ስለማትረጃት ነው እያለ እያብራራላት ነበር። ግን ሰላም እናቷን መቼ ነው በስርዓት የምታናግራት? ይሄ ነገር ከባድ ቢሆንም በቅርቡ እንግዲህ ሀናም የእነሱ ቤተሰብ እንደሆነች ቢያውቁም እንኳ ሀና በእርግጥ እነሱ ቤተሰቦቿን ቢሆኑም አባቷን ጥላ እንደማትሄድ ለአባቷ ደጋግማ ቃል ገብታለች። ቪዲዮውን ስላዳመጣችሁኝ ከልብ አመሰግናለሁ። እንግዲህ ሀና ወይዘሮ ሜላት እናቷ ብትሆንም አባባ ኖላ ወይን ትታ እንደማትሄድ ያው እንግዲህ እንዳየነው ቃል ገብታለች። አብራችሁኝ ስለነበራችሁ ከልብ ነው ማመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። ከልብ አመሰግናለሁ። በዚህ ቪዲዮ ብዙ ሰብስክራይብ ስላገኘውን ከልብ ነው ማመሰግነው። ውድ ተመልካቾቼ መልካም ቆይታ እንዲሆንላችሁ በቀጣይ ክፍል እንደምንገናኝ ተስፋ አለኝ። እስከዛው ግን ቸር ሰንብቱ እያልኩኝ በዚሁ ይሰናበታችኋለሁ። መልካም ቆይታ